ትዕግስት አባቷን የነጠቃትና አይኗን የጠፋውን ሰው አወቀች። አሁን ላይ የትዕግስት እናት ዝኑ ከግርማ ላይ ጣቷን ቀስራ እየየ ብላ ማልቀስ ጀመረች። ይሄን ያደረገው የትዕግስትን አባት ከዚች ምድር ያሰናበተው አቶ ግርማ መሆኑን ክሮቤል እንግዲህ ላምሮት ነገራት። ላምሮት የመጨረሻ ደንግጣ እየተርበተበተች ነበረ። ላምሮት አሁን ላይ የአባቷን መጥፎ ነገር በሙሉ አወቀች። አቶ ግርማ ተጋለጠ። ብሩክ እዩልሽ፣ አባትሽ ነፍሰ በላ ነው። አንቺንም ሆነ ማናችሁንም ወዷችሁና ፈልጎ አይደለም። ግን ደግሞ እመኝኝ፣ ይሄ ነገር ሆን ብሎ ያደረገው ነገር፣ ሁሉም ነገር ሲስተካከልለት ሁልሽንም ጥሎሽ ወደ መጣበት ይመለሳል አላት። ምን አለችው? አዎ የትዕግስትን አባት የሰዋው ይሄ አረመኔ ጨካኝ አባትሽ ነው በማለትም እውነታውን አፍርጦ ነገራት። ላምሮት አሁን አባቷን ግርማን ማታ ስጠይቀው እሱ ደግሞ ይህን እንኳን አይደለም ላድርገው ጆሮዬ እንድሰማው በፍጹም አልፈልቅድም አላት። አድርገዋል ወይስ አላደረግከውም ስትለው አላደረግኩም። ይህንን የምታደርገው እናትሽ ናት አይደለ? እኔና አንቺን ለመለያየት ሆን ብላ ያደረገችውና ያቀደችው እቅድ ነው። ይህ ሁሉ እኔን የምታሸንፍበት ስታጣ ነው ሲላትም እሺ እንደሱማ አታደርግም፣ ምን ልታደርጋት ነው እያለችም ላምሮት አባቷን ተከተለች። አሁን ላይ ክሮቤል ሆስፒታል ወስዶ የመዳን እድል እንዳላት ትዕግስት ተነገራት። ግን ደግሞ 100% እርግጠኛ አይደሉም። ሕክምናው በጣም ከባድና አስቸጋሪ እንደሆነ፣ ብረቱ የአይኗ በጣም ጉዳት እንደደረሰበት በጋዝ በሆነ መድኃኒት እጅግ በጣም ልቧ ተሰበረ። የመዳን እድል የለሽም ብለህ ተስፋ አስቆርጠኝ፣ ተስፋ ትስጠኝ አለችው ዶክተሩን። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። በጉጉት ስንጠብቀው የነበረው ትዕግስት ቀጣይ ፓርት ይዘመተናል። እንግዲህ ትዕግስት አሁን ላይ ጠላቶቿን በደንብ አውቃለች። አባቷን የሰዋባት የገዛ አባትየዋ ግርማ መሆኑንም ብሩክ በደንብ አውቋል። ለላምሮት ሁሉንም እውነታ ነገራት። ላምሮት አሁን ላይ አባቷ ምን እንዳደረገ ስትጠይቀውም ይህን ነገር እንዴት ልታደርጊ ልትጠይቅ ይቻልሽ? አይደለም ላደርገው ይቅርና በአእምሮ ልሰማው የማልችለውን ነገር ነው ያደረግሽው። ይህን ሁሉ እያደረገች ያለችው እናትሽ ናት አላት። እንዴት? ይችም ማትረባ አሳያታለሁ እያለም እንግዲህ መቀጠሉን ቀጠለ። ማንን? አረመኔውን ግርማን ነው የምታዩ ከዚህ በኋላ ሲልም ላምሮት ደነገጠች። ሌላኛው እንግዲህ ላምሮት አሁን ላይ ከክላሷ ያስቀመጠችው መድኃኒት ወይም ደግሞ ትዕግስትን አይኗን ያጠፋውን ብትፈልግ አጣችው። መጀመሪያ ግን ትዕግስት ጋር ገብታ አንቺ የተረገምሽ ምናጢ ተይ ብትባይ ይሄ እልክሽ ይኸው እንደዛ አድርጎ አስቀመጠሽ። ይህ ሲገርምሽ አሁን ላይ ነፍስሽን እንዳታጪ ተጠንቀቂ። ገና ወደፊት አርፈሽ ማትቀመጪ ከሆነ አባዬ እንኳ ባያደርገው እኔ ያደርገዋለሁ፣ እገልሻለሁ አለቻት። ምን አለች? ይህንን ክሮቤል የሚባል ሰውዬ ከዚህ ካልቆመ እመኝ ሌላ ችግር ይደርስብሻል ስትልም፣ ስለዚህ አይኔ ላይ ያደረሽው ጉዳት አንቺ ነሽ ስትላትም ደነገጠች። ምን አለቻት? አዎ አይኔን እንድጠፋ ያደረግሽው አንቺ ነሽ። በፍጹም እኔ እንዴት እንደዚህ አደርጋለሁ አልሽ እኮ ተናገርሽ እኮ አለች ትዕግስትም። ዝም ብለሽ አትቀባጥሪ፣ አንቺን እኔ እንደዚህ ላደርግ አለቻት። በዚህን ሰዓት እማዬ የት ሄዳ ነው ብላ መጀመሪያ ጠየቀቻት። እማዬ አለች። እኔ ላምሮት ነኝ። እማዬ የት ሄዳ ነው? መጽሐፍ ልታመጣልኝ ልታነብልኝ ልታመጣ ሄዳለች። ሀይሽ ተይ ስትባይ እምቢ ብለሽ ይኸው በሰው መመራት ጀመርሽ አለቻት። ትዕግስት የመጨረሻ ተከፋች። ሌላኛው አሁን ላይ አቶ ግርማ እንዴት ሊታፈረ የቻለ እያለ ክሮቤልን ከዛ ከቤት እንዳይመጣ ማቆም እንዳለበት እያሰበ ይገኛል። ግን ደግሞ በፍጹም ትዕግስትና
ግርማ ስለዛቱባት ትርስ ላምሮትና ግርማ ስለዛቱባት ክሮቤል እዛ ከመጣ የሆነ ነገር ያደርጉታል ብላ ታስባለች። እናም ስላስፈራራቻት ከዚህ ይቁም አልበለዛ እጨርስሻለሁ ብላታለች። እሱን የሆነ ነገር ያደርጉብኛል በማለትም ሆስፒታል ወስዷት ስትመጣ ግን ሆስፒታል ዶክተሩ መዳን እድል እንዳላት ግን ደግሞ በ100% እርግጠኛ ሆነው እንደማይናገሩና ብዙ ሕክምና እንደሚያስፈልገው ከባድ እንደሆነ ጉዳቱ ነገሯት። አይ ዶክተር ከዚህ ሁሉ እኮ አይመለስም ትውስጥ እይታሽ ብትለይ ነው የሚሻለው አለችው። እንደዛ ማለት አይደለም ላምሮት፣ ይሻልሻል እመኝኝ። የደረሰብሽ መድኃኒት የተደረገው ከባድ ቢሆንም ግን ደግሞ ዋጋቸውን ማግኘት አለባቸው። ሲቀጥል ደግሞ አንቺን ወደ ቀድሞ ማንነትሽ እንድትመለሽ የቻልነውን እናደርጋለን። በነገራችን ላይ ይሄ የአንቺ ሕክምና ከባድና አይደለም ኢትዮጵያ ውስጥ ውጭ ሀገር ሕክምና የሚከብድ እንደሆነ ነው ያጋጠም። ግን ቀጣውን ደግሞ በተስፋ እንሞክራለን አላት። ተስፋ ትስጠኝ ዶክተር እኔ አልድንም አለች ትዕግስት። በዚህን ሰዓት ልቧ ተከፍቶ አሁን ላይ ከብሩክ ጋር ጉዞዋን ቀጠለች። ብሩክን በቃ ተመለስ ብሩኬ፣ ክሮቤልን በቃ ተመለስ ኪራ አለችው። ለምን በቃ በራሴ ነገሮችን ማድረግ መልመድ አለብኝ። እንዴት እንደዚህ ልትይ ትችያለሽ? ላምሮት ናታ። ከዚህ በኋላ እዚህ ባትመጣ ጥሩ ነው እኮ። ለምን አይገርምም? እንዴት እንደዚህ ልትይኝ ቻልሽ? በቃ አትንጣ። እና ግርማና ላምሮት አስፈራርተውሽ ነው? በፍጹም አንተ ሁል ጊዜ እያደረስከኝ፣ እኔ እኮ በራስ መተማመንና በራሴ ምንም እንዳላደርግ እያደረግከኝ ነው አለችው። አይደል? ልክ ነሽ። የዛሬን ላድርስሽና ይህን ሰፈሩን መንገዱን እኮ አታውቂውም፣ ከዛ ትሄጃለሽ ለብቻሽ አላት። አንተ ጋር እየሄድኩኝ እንዴት ላውቀው እችላለሁ? ዛሬን ላድርስሽ በማለት ይዟት መጣ። ላምሮት እንግዲህ አሁን ላይ ትልቅ ሀሳብ ሆኖባት ነበር። ግን ከዛ በፊት የትዕግስትን መድኃኒት እቃ መፈለግ ጀመረች ክራሷ። በዚህን ሰዓት ልታገኘው አልቻለችም። እማዬ አለቻት። ምን ፈለግሽ? ተነሽ ሂጂልኝ አሉ እናትየዋም። እማዬ ክላሴ የገባ ሰው አለ? እኔ አንቺን ክላስ የምጠብቅ ዘበኛ ነኝ? አይደለሽም፣ ግን እቃ ጠፍቶኝ ነው። አላቅልሽም። የምን እቃ ነው? አላቅልሽም። የሆነ እቃ። አሁን ተነስተች ትሄጂልኛለሽ ወይስ እኔ ተነስቼ ልሄድ አሉ እንግዲህ እናትየዋ። አረ ሄድልሻለሁ እማዬ አለች። በዚህን ሰዓት አቶ ግርማ ከላምሮት ክላስ ገባ። አባዬ ወይ የሆነ ነገር ጠፍቶኛል። ምንድን ነው? የላምሮት መድኃኒት እቃ። ምን? የትዕግስት መድኃኒት እቃ? ምን? አዎ። እንዴት? ማን ሊወስዶ ይችላል? እሱን አላቅም። ማን እንደሚወስደው ግራ ገባኝ። ክላሴን እኮ አይደለም ለሰከንድ አይደለም ሳልቆልፍ ለሰከንድ እንኳ ሳልቆልፍ ወጥቻ አላቅም። ስለዚህ ያክሮቤል ነው የሚሆነው። ምን? እሱ እንዴት ይገባል አባዬ? በምን ብሎ እና ማን ሊወስደው ይችላል? እንዴት የሚግባ እኔ አላቅም። እሱ ነው የምጠረጥረው። አይ እኔ ግን እሱ አይመስለኝ። እና ማን ነው? ትዕግስት አታይ እማዬ ነው ማሚ ነው የምትመስለኝ። ምን? አዎ እሷን ከሆነ የጠረጠርሽው እንዴት እንደማውጣጣት አሳይሻለሁ አላት። ከዛስ? አውጣጣሃት? ምን ልትላት ነው አለችው። እሱን ለእኔ ተይው በማለትም አቶ ግርማ እንግዲህ ከዝኑ ጋር ሳሎን መጣ። ዝኑዬ የኔ ፍቅር እያለ እንግዲህ ተጠጋት። ምን ፈለግ አለችው። ዛሬ እንኳ በፍቅር አውሪኝ። መቼ ነው እኔና አንቺ በፍቅር የምናወራው? ይኸውልህ ዘወር በል። ያንተን መሸንገያ ቃል የምሰማ ሴት አይደለሁም። ከዚህ በኋላ በምንም ሁኔታ ልታለል አልፈልግም አለችው። ዝኑዬ የሰማንያ ሚስት አይደለሽ? ለምንድን ነው እንደዚህ የምትሆኘው? ባክሽን ዛሬ እንኳ በፍቅር እናውራ፣ አውሪኝ እያለ ጠቀጠቀ ማለት ጀመረ። አንተ ከፍቅር ይልቅ ጥላቻን የዘራህ፣ ከፍቅር ይልቅ በቀልን የዘራህ፣ ስለዚህ በቀልና ጥላቻ እያስተማርክ ያሳደግካ ልጅ ጋር ሂደህ አውራ። ከኔ ከዝኑ ጋር ከዚህ በኋላ ልትስለጠለጥብኝ አይገባም አለችው። ኧረ ተይ ዝኑዬ ተይ፣
እዩልክ ምን ፈልገህ እንደምትለማመጠኝ በደንብ አውቃለሁ። በአሁኑ ግን ምንም ብታደርግ አልሸወድም አለችው። ምን? አዎ አልሸወድም በማለትም ጥላው ገባች። በዚህን ሰዓት ደንግጦ ቀረ። መጨረሻ ላይ ግን ላምሮት አሁን ውጭ ወክ እያደረገች ነበረ። ክሮቤል ደግሞ ትዕግስትን ቤት አስገብቷት እናቷ ጋር እማዬ ከዚህ በኋላ ክሮቤል እንዲመጣ አልፈልግም። ለምን? ምን ነሻል? እማዬ ክሮቤልን የሆነ ነገር ይሆንብኛል። ማለት ምን ሰምተሽ ነው? እዩልሽ ላምሮት እና ግርማ የሆነ ነገር እንዳያደርጉ ትፈልጋለሁ። ምን ብለውሽ ነው? ላምሮት ዝታቤ ነው የወጣችው። ስለዚህ እኔ እሱን አጥቼ መኖር አልችልም። የሆነ ነገር እንዳያደርጉብኝ። አይ ይህ እንኳ የሚሆን አይመስለኝም ልጄ። እኔም እሱን ነገር እያሰብኩት ነበረ አለች። አይ እማዬ ማሰብ ብቻ ሳይሆን እዚህ መቅረት አለበት እባክሽን። እሺ በቃ አናግረዋለሁ አሉ እናትየዋ። ላምሮት ወክ እያደረገች ባለችበት ሰዓት የመድኃኒቱ ሁሉ ነገር ረብሿታል። ክሮቤል አገኛት። አንቺ ነሽ አይደል ትዕግስትን እዛ ቤት እንዳልመጣ እንድከለከለኝ ያደረግሽው? ልብ ገዝታለች ማለት ነው። ተከለከለች። አይሳካልሽም በፍጹም። እሷን ሳላይ ማደር አልችልም። ግን ደግሞ ይህ ሁሉ ያንቺና የአባትሽ ሴራ ነው። አባትሽ ያ ነፍሰ በላ ዋጋውን እሰጠዋለሁ አላት። ምን አለችው? አዎ ነፍሰ በላ ነው አባትሽ። ገባሽ? የትዕግስትን አባት የገደለው እሱ ነው ሲላትም ደነገጠች። ምን? አዎ እሱ ነው። ለማናቸውም ጉዳይም ደንታም የለው። ለምን ብትይ የሚፈልገውን ነገር ካገኘ ጥሏችሁ እዛ እንደሚሄድ ወደ መጣበት ይመለሳል አላት። ቻናሉን ሰብስክራይብ እያደረጋችሁ መልካም ቆይታ